እኔ አንድ ነገር የምናገረው እዚህ ጋር ጥፋት ካለኝ ህዝብ ይፍረደኝ። እዚህ ጋር 360 ምናምን ሰው አለ። ገባሽ? እኔ እንደ አንድ ግለሰብ እንደ አንድ ለሁለት ወንድሞቼ ጆንም ወንድሜ ነው፣ አድናይም ወንድሜ ነው። ግን በአሁኑ ሰዓት እኔ የአድናይ ደጋፊ ነኝ። ደጋፊ ሁኜ አላቅም፣ ለማንም ደጋፊ ሁኜ አላቅም። ግን የአድናይ ደጋፊ ነኝ በአሁኑ ሰዓት። ጆን ዳንኤል ያደረገው ነገር ትክክል አይደለም፣ ትክክል አይደለም። ለምን ብትኝ ትክክል ያልሆነው ለምን ብትኝ የአክሱም ሙስሊሞች አዛን ሲታፈኑ ጆን ዳንኤል የዛሬ 4 ዓመት የት ነበረ? የት ነበረ? ይህ ብቻ ነው መልሴ። ከዛ ህዝብ ይፈርደኛል። አድናይ ለመጣል ነው ወይ? እኔ ጆን ወደዋለሁ፣ አከብረዋለሁ። እኔ ተለቋል፣ ማዕት ሪከርድ ሂደዋል። ሂድ አድናይ ምን አድርጓችሁ ነው እስከ እንደዚህ? ለክርስቲያን ምንድን ነው ያደረገው? አድናይ ለሙስሊም ነው ያደረገው፣ ለሙስሊም ነው ያደረገው። ሙስሊም ወንድሞቼ ያለ ባባካሪውን ካሌብ ወንድም ካሌብ ይሁን ምናምን የሰራው ማለት ነው። ተውት፣ ልጁ ተፋቱት። አሁን ከጃኒ ጋር ተጣልተዋል አልተጣሉም እናንተ አታውቁም። ነገ ሰርፕራይዝ አድርገው ቀለበት ሊያስርላት ይችላል። እናንተ የምታውቁት ነገር አለ እንዴ? ተውት፣ ልጁ ፍቱት፣ በቃ ፍቱት። ወይ ደግሞ የሱ ችግር ነው የሷ ችግር ነው አይታወቅም። እኛ የማናውቀው ነገር አለ። እዚህ ጋር አንድ ሰው ከወደዳችሁ ውደዱ። ሰው አትጣሉ፣ ሰው በቃ አትጣሉ። ከወዳችሁ ውደዱ። አንድ ሰው ጥፋት ባለበት ነገር በአንድ ጥፋት አትጣሉት በእናታችሁ። ማርያም ዜድ ባጠፋችሁ አይ ዛሬ ዜድ አጥፍታለች ብላችሁ አትጣሉ። ለኔ ይሄ ልጅ እኮ ምስኪን ልጅ ነው። ለአንድ ትግራዋ ያደረገው ነገር አለ ሲምከር ዘረኛ እያላችሁ ዘረኛ እንኳን አይደለም፣ ማርያም ዘረኛ አይደለም። አሳዘነኝ፣ ሚካኤልን አሳዘነኝ። አንጀት የበላኝ እግዚአብሔር አንጀት የበላኝ። ምንድን ነው የእናንተ ፎሎወር አነሳችሁ አላነሳችሁ ማናችሁ እናንተ? አንሱ። ያ ልጅ እኮ በጣም ተምሮ የመጣ ልጅ እኮ ነው። ምንድን ነው ከጃኒ ጋር ነገ ጠዋት እኮ ይታረቃሉ። ሊያገባት ይችላል። ሰርፕራይዝ ሊያረጋት ይችላል። ለእኛም ሰርፕራይዝ ሊያረገን ይችላል። እኛ ግን እዚህ ሆነን ደንቆሮ ህዝብ የሆንን የማንም ተከታይ ነው። ይሄን ተውን፣ በቃ በእናታችሁ ተው። ልጁ ተውት፣ ለቀቅ አድርጉት። ዋ ልጁ መንግስት ነው እንዴ? መንግስት እኮ አይደለም። ለዚህ ድምፅሁን ያላችሁ የምታስጨናንቁት መንግስት ነው እንዴ? ልጁ አብይ አህመድ ነው እንዴ? አብይ አህመድ ነው እንዴ? የራሳችን መንገድ አለ። በቃ አዶናይ በራስ መንገድ ከጃኒ ጋር ተጣልተዋል አልተጣላም፣ እኛ የምናውቀው ነገር የለም፣ የምናውቀው ነገር የለም። ለህዝቡ ሰርፕራይዝ ለማድረግ ነው አናቅም። ጸብ ነው አናቅም። ሁላችን እዚህ በቃ ሚዲያ ላይ ነው የምናውቃቸው። እንደ ሚዲያ ላይ ደግሞ እንደግፋቸው። ጃኒም አዶናይም እንደግፋቸው፣ እንወዳቸዋለን። ማርያም ተዋቸው በቃ። እና ልጁ ለቀቅ አድርጉት፣ ልጁ ለቀቅ አድርጉት። በዘር አትውሰዱት። አሁን ዛሬ መጥቶ አርሲ ላይ ስላለ አክሱም ላይ አክሱም ምን አለ? ግድያ አለ እንዴ? የተገደለ ሙስሊም አለ? የለም፣ የለም። የተገደለ ሙስሊም የለም። መስጊድ አይሰራም ነው እኛን ያመጣ ነው። አያገባንም እኮ እኛ። አድናይ ያገባዋል አያገባውም። የዛሬ 100 ዓመት የነበረ ነው። ምን አገባው አድናይ? ተውት፣ ልቀቁት። ልጁ ለቀቅ አድርጉት። ሂዳችሁ ለኃይለ ሥላሴ በሉት፣ ለመንግስቱ ኃይለ ማርያም፣ ለመለስ ዜናዊ፣ ለኃይለ ማርያም ደሳለኝ፣ ለአብይ አህመድ በሉት። አክሱም ላይ ለምን መስጊድ አይሰራም በሏቸው ለነሱ። አድናይ ምን አገባው? ተውት፣ ተውት፣ ማርያም ተውት ልጁ። እና በቃ እኔ የምለው ጆን ዳንኤል ቆይ ጆን ዳንኤል በሰራው እኔ ያዝኛለሁ። ያዘንኩት ለአክሱም ሙስሊም፣ አክሱም ሙስሊም የተገደለ ሙስሊም የለም። ኦኬ መስጊድ ነው መስጊድ እኛ አላመጣ ነው።
እኛ አላመጣ ነው የነበሩ ነገስታት ነው ያመጡት። አዶናይ አላመጣውም። ተውት፣ ልጁ ፍቱት እና ቴንኪው አመሰግናለሁ። ጥሩ ሀሳብ ነው ዜድ፣ እናመሰግናለን። አሁንም አዶናይ ትልቅ ስራ የሰራው ከኦርቶዶክስ ይልቅ ለሙስሊሞች ነው መጥቀስ ይቻላል። ይሄ ነው ተብሎ ይሄኛው ግን ይሄን ልጅ ለመጣል እንጂ ምንም ጥፋት ኖሮበት አይደለም። አክሱም ላይ እኛ ተጋሩ ኦርቶዶክስ ትግራይ ተጋሩ ህዝባችን ናቸው። ሙስሊሞች አብረን የተዋጋ ነው አብረን ነው ደማችን ጠብ እስኪል አንድ ነንና እዚህ መጣችሁ የትግራይ ሙስሊምና የትግራይን ክርስቲያንን ለማጣላት እንጂ ችግራችን ራሳችን እንፈታለን። እዚህ ላይ ደግሞ አዶናይ አይመለከተውም፣ ማንንም አይመለከተውም። እዛው ያሉት ራሳቸው ይፈታል። የሚፈጽ ነገር ነው። ግን አዶናይን ለመጣል መጥተው ለምን ቪዲዮ አልሰራክም ተብሎ አካውንትን ሪፖርት ሲያደርጉ ነበር። እሺ ብሎ ደግሞ እንደ ህዝብ ድምጽ ሲሆን ደግሞ በሌላ በኩል ደግሞ ሌላ አጀንዳ ይዛችሁበት መጣችሁ። ጥሩ አይደለም፣ ፌር አይደለም። ሰዎች በራሳቸው ጥረው ሲለው በጣም ነው የሚያሳዝነው ማርያም። ሌላ ደግሞ ሁለተኛ የጆን ዳንኤል፣ እኔ ጆን ዳንኤል በጣም ነው የምወደው ፍሬንድ ነው። በጣም ከድሮ ማቀው ነው ካና ይለት እኔ ጆንን አውቀዋለሁ። ግን የሰራው ያሁኑ ግን ፌር አይደለም። ልክ አዶናይ ጄት ሲደረግ አየና በነገታው ወጥቶ ለሱ ሁለተኛ እንትን ነው የሆነበት። ከዚህኛው ይልቅ ሌላ ታሪክ ውስጥ ነው የገባው። አንዳንዴ ሰውን እጥላለሁ ብለህ መነሳት ራስክ ነው የምትወድቀውበትና ራስክ በቆፈርጎ ጉድጓድን መግባት አለ። ስለዚህ አዶናይን ቪዲዮ ሰርቷል መሰለኝ አላውቅም፣ የሆነ ቪዲዮ መግለጫ ሰጥቷል፣ ግን አጥጋቢ አይደለም ብለዋል። ኤኒዌይ የአዶናይ ደጋፊዎች ሄዳችሁ ኮፒሊንክ አርጉለት፣ ሪፖስት አርጉለት። ወንድማችን በጣም ብዙ በደል እየደረሰበት ነው። ይሄን ነው የምለው። ዜድ እናመሰግናለን ሀላ ሀሳብሽ ምትነው ዜድ የማርያም እኔ ቅድም ሳላስበው ግብስ እንደዚህ ማለት ጆን ዳንኤል አሁን ከጆን ዳንኤል ጋር እኔ ጆን በጣም ነው የምወደው። ከአዶናይ በፊት ነው የማውቀው ጆን ከአዶናይ በፊት ማርያም ነው ዜድ ከአዶናይ በፊት አውቀዋለሁ።